በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የሚካሄደው ግጭት እንደቀጠለ ቢሆንም ምዕመናን በቆራጥነት ወደ ግሸን ማርያም ተጉዘው መስቀሉ ወደ ሀገራችን የገባበትን ዕለት አክብረዋል። በተለያዩ ምክንያቶች ምዕመናንን ከድንግል ማርያም ለመለየት የሚደረጉ ጥረቶች ሙሉ በሙሉ ውድቅ ሆኑ። በርካታ ምዕመናን በእግራቸው ተጉዘው ግሸን ማርያም በመድረስ የበዓሉ ታዳሚዎች ለመሆን ቻሉ። የመስቀሉን መገኘትና ወደ ሀገራችን መግባት መሰረት በማድረግ ከአራቱም ማዕዘን የተሰባሰቡ በርካታ ምዕመናን በግሸን ማርያም ተራራ ላይ ከትመው ይገኛሉ። ላይክ እና ሰብስክራይብ በማድረግ እስከ ዜናዎቻችን መጨረሻ አብራችሁን ቆዩ። እሁድ ዕለት 35 ሰዎችን ጭኖ ወደ ግሸን ማርያም ሲጓዝ የነበረ አውቶቡስ ኩታበር ወረዳ 013 ቀበሌ ቁንዲ ከተባለች ታናሽ ከተማ ላይ ተገልብጦ 2 ሰዎች የሞቱ ሲሆን በ6 ሰዎች ላይ ከባድ ጉዳት ደርሷል ሲሉ የአካባቢው ነዋሪዎች መረጃውን አድርሰውናል። በምንጃር ሸንኮራ አረርቲ ማርያም ቤተክርስቲያን በዓሉን አስመልክቶ በቦታዋ የተገኙ ሰዎች አዲስ በሚሰራው ቤተክርስቲያን ውስጥ ገብተው ጉብኝት በሚያደርጉበት ሰዓት ለህንጻው ማጠናቀቂያ ስራ የተረበረበው እንጨት ተደርምሶ እስካሁን ባለን መረጃ መሰረት 35 የሚሆኑ ምዕመናን ለህልፈተ ህይወት ተዳርገዋል። የአካባቢው ምዕመናንም ለመንግስትና በጎ አድራጊ ድርጅቶች የድረሱልን ጥሪ እያስተላለፉ ሲሆን በአረርቲ የሚገኙ የመንግስትና የግል የጤና ተቋማት በተጎጆችና በአስከሬኖች ተሞልተዋል ተብሏል። በግሸን ማርያም የምዕመናንን ኪስ ሲጎረጉሩ የነበሩ በርካታ ሌቦች በፖሊስ ቁጥጥር ስር ዋሉ። በሌቦቹ ላይም በርካታ ስልኮችና ላፕቶፖች ተገኝተዋል ሲል ፖሊስ አሳውቋል። በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በተከታታይ በሚደረገው የተኩስ ልውውጥ ምክንያት የበዓሉ መከበር ተስፋ አስቆራጭ ድሽቀት ውስጥ ገብቶ ነበር። ይሄም እንዲህ ነው። ባሳለፍነው ዓመት ቦታዋን ተቆጣጥረው በዓሉን ያስከበሩት የፋኖ ኃይሎች ሲሆኑ በአንጻሩ ደግሞ በተያዘው ዓመት በዓሉን ለማስከበር የቻሉት የመንግስት የጸጥታ ኃይሎች ናቸው። ታዲያ ይህችን ታሪካዊትና ሃይማኖታዊት ቦታ ተቆጣጥሮ በዓሉን ማስከበር በፖለቲካው ዓለም ከሚያስገኘው ዘርፈ ብዙ ጥቅም የተነሳ በተከታታይ ቀናት ይደረጉ የነበሩ አውደ ውጊያዎች ምዕመናንን ያመናቱና ከከፍተኛ ስጋት ላይ ይጣሉ ነበሩ። ይባስ ብሎም ውጥረቱ ተፋፍሞ ከመስከረም 16 እስከ 19 ማለዳ ድረስ ወደ ግሸን ማርያም የሚወስዱ መንገዶች ተዘጋግተው ነበር። በዚህም ምክንያት በጉዞ ላይ የነበሩ በርካታ ምዕመናን በውጥረት ላይ ነበሩ። ሆኖም ግን እንደ እግዚአብሔር መልካም ፈቃድ መንገዱ ከተከፈተ በኋላ በ19 እና 20 በርካቶች ተጉዘው ከቦታዋ በመድረስ የበዓሉ ተሳታፊዎች ለመሆን ችለዋል። እኛም በቦታው ላይ ተገኝተን ባካሄድነው እይታ መሰረት በበዓሉ ላይ ከ3.5 እስከ 4 ሚሊዮን የሚደርሱ ምዕመናን እንደታደሙ ለመገመት ይችላል። በተለያዩ ምክንያቶች ምዕመናንን ከድንግል ማርያም ለመለየት የሚደረጉ ጥረቶች ሙሉ በሙሉ ውድቅ ሆኑ። ደመራ መስቀልን ከማክበር ጋር በተያያዘ የድንግል ማርያምን ክብር መንቀፉና በየማህበራዊ የማሰራጫ መድረኩ ስዕሏን እየቀደዱ ማሳየት ከተጀመረ ቀናት ተቆጥረዋል። ይህንን እቅድ በተግባር ላይ እያጧጧፉ ያሉ የቅንጅት ኃይሎች በውስጥም በውጭም ተሰማርተው ሌት ከቀን እረፍት ሳያምራቸው ድካም ሳይበግራቸው ተልዕኳቸውን በመፈጸም ላይ ይገኛሉ። በአጸፋው ደግሞ የእምነቱ ተከታዮችን ፋታ አልሰጧቸውም። ይልቁንም ይባስ ብለው ከራስ ፀጉራቸው እስከ እግር ጥፍራቸው የድንግል ማርያምን ስዕል በመነቀስ ከመቼውም ጊዜ በላይ በየአደባባዩ እየከተሙ የመስቀሉንና የቅድስት ድንግል ማርያምን በዓል በታላቅ ድምቀት ሲያከብሩ ይገኛሉ። በርካታ ምዕመናን በእግራቸው ተጉዘው ግሸን ማርያም በመድረስ የበዓሉ ታዳሚዎች ለመሆን ቻሉ። ወጣቶች ካለፉት ዓመታት በተለየ መልኩ ሙሉ ጉዟቸውን በእግር በማድረግ አረንጓዴ፣ ቢጫ፣ ቀይ ባንዲራ እያውለበለቡ በእልልታና በዝማሬ ታጅበው ስመ ድንግል ማርያምን እየተመገቡ ግሸን ማርያም ገብተው በበዓሉ ላይ ለመታደም ቻሉ። መነሻቸውን አዲስ አበባ የካ ሚካኤል አካባቢ ያደረጉት እነዚህ ወጣቶች በጉዟቸው ላይ ወንድሞቻቸው የደሴ ወጣቶች ያደረጉላቸውን የእንኳን አደረሳችሁ መልእክት አዘል አቀባበል እንዲህ ይገልጹታል። እናከብራችኋለን። ከዚህ የበለጠ እንደምትሰሩ እናምናለን። በጣም እናመሰግናለን። ያው እኛ የመጣ ነው ከአዲስ አበባ ከየካ ሚካኤል አካባቢ ነው። ክልል የሚገኙ በርካታ የእምነቱ ተከታዮች በክልሉ በተከሰተው ወቅታዊ ተግዳሮት ምክንያት የመጓጓዣ አገልግሎት ለማግኘት ባይችሉም በየአጥቢያ ቤተክርስቲያኑ ደመራ መስቀልን ካከበሩ በኋላ እንዋል እንደር ሳይሉ ወደ ደብረ ከርቤ በእግር ጉዞ የገሰገሱ መሆናቸውን መረጃዎች ይጠቁማሉ። የመስቀሉን መገኘትና ወደ ሀገራችን መግባት መሰረት በማድረግ ከአራቱም ማዕዘን የተሰባሰቡ በርካታ ምዕመናን በግሸን ማርያም ተራራ ላይ ከትመው ይገኛሉ።
ጌታችን ኢየሱስ ክርስቶስ ዓለምን ለማዳን ሲል የተሰቀለበት መስቀል ድውያንን ሲፈውስ ሙታንን ሲያነሳ ቢያዩት አይሁድ ለምቀኝነት አያርፉምና ጉድጓድ ቆፍረው ቀበሩት። በላዩም ላይ የቤትና የአካባቢያቸውን ጽዳጅ ደፉበት። እነሆም ከ300 ዓመታት በኋላ የታላቁ ንጉሥ የቆስጠንጢኖስ እናት ንግሥት እሌኒ መስቀሉን ከተቀበረበት ቦታ ታወጣው ዘንድ ወደ ኢየሩሳሌም ሄደች። በዚያም የጌታ መስቀል የተቀበረበትን ቦታ ያሳዩት ዘንድ ሊቃናት አይሁድን ጠየቀች። ከብዙ ምርመራም በኋላ ኪራኮስና አሚኖስ የሚባሉ አረጋውያንን አገኘች። መስቀሉ በጎልጎታ እንደተቀበረና በላዩ ላይ ኮረብታ የሆነው የቆሻሻው ክምችት እንደሆነ ነገሯት። ከዚያም ከሶስቱ ተራሮች መካከል መስቀሉ የተቀበረበት የቱ እንደሆነ ለመለየት ደመራን ደመረች። በውስጡም ዕጣንን ጨመረች። ጭሱም ወደ ሰማይ ካረገ በኋላ ተመልሶ መስቀሉ በተቀበረበት ተራራ ላይ ሰገደ። እሌኒ ንግሥትም በበነጋው መስከረም 17 ቁፋሮን አስጀምራ የጌታ ክርስቶስ መስቀልን መጋቢት 10 ቀን ተገኘ። እሌኒ ንግሥትም ለመስቀሉ ቤተ መቅደስን ገነባች። በመጨረሻም ከብዙ ዘመናት በኋላ በ15ኛው ክፍለ ዘመን በአጼ ዳዊትና በልጃቸው በአጼ ዘርዓ ያዕቆብ ጥረት ቅዱስ መስቀሉ መስከረም 10 ቀን ወደ ቅድስት ሀገራችን ኢትዮጵያ ገብቷል። ይህም ዕለት እስከ ዛሬ ድረስ የአጼ መስቀል በመባል ይጠራል። በመጨረሻም አጼ ዘርዓ ያዕቆብ ከ3 ዓመት የ3 ወር ድካም በኋላ መስቀሉን በተቀደሰችው በአምባሰል ተራራ ላይ አስቀመጡት። ይህችውም ቅድስት ቦታ ሁልጊዜ ጠዋት ማታ ዝማሬ መላእክት የሚጎርፍባትና ምዕመናን በእቅፏ ተሰብስበው በረከተ ሥጋ በረከተ ነፍስ የሚያገኙባት ግሸን ደብረ ከርቤ ናት። ታዲያ ዛሬም ምዕመናን አባቶቻቸውን አብነት በማድረግ የመስቀሉ ፍለጋ ከተጀመረበት ከመስከረም 17 ጀምረው ወደ ሀገራችን እስከገባበት መስከረም 21 ቀን ድረስ ያሉትን ዕለታት በዓሉን ታሳቢ በማድረግ በልዩ ሁኔታ በማክበር ላይ ይገኛሉ። ውድ አድማጭ ተመልካቾቻችን ዜናዎቻችንን እያገባደድን ነው። እስካሁን በትዕግስት ከኛ ጋር ስለሆናችሁ እናመሰግናለን። አብራችሁን ሁኑ። ብዙኃን ማርያም ማናት? 318 ሊቃውንት በኒቅያ ተሰብስበው እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው የአርዮስን ትምህርት ለመመርመር ሱባኤ የገቡበት ዕለት ነውና ከእመቤታችን ፍቅር የተነሳ ጉባኤውን ጉባኤ ብዙኃን ብለውታል። አንድም የብዙ ቅዱሳን የመታሰቢያ ቀን በመሆኑ አባቶቻችን ሊቃውንት ይህችን ዕለት ብዙኃን ማርያም ብለው ሰይመዋታል። ክቡራንና ክቡራት ድጋሜ በአዲስ ዜና እስከምንገናኝ መልካም ቆይታ። ላይክና ሰብስክራይብ ማድረግ እንዳይረሳ። እናመሰግናለን። ከአራቱ ማዕዘን በመጡ ምዕመናን በዓሉ በሚከበርበት ጊዜ ነጻ እግዚእነ ኢየሱስ ክርስቶስ እንዛሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በአንድነቱ ምንታየ በሶስትነቱ አራትነት ሳይጨመርበት በአንድነት በሶስትነት መጣ አለ ተገለጸልን።